አማራ ምናምን ይሄዳል ሲሉ ጓደኞቼ እኔም እኮ አማራ ነኝ ስል አንተ የኛ አማራ ነህ የሚሉኝ ጓደኞቼ ይናፍቁኛል በጣም። ሲጽፉ ቤቱ አይደለም የጻፉት፣ ካፌ ውስጥ ነው። ለምንድን ነበር የሚያደርጉት? በጓዊ ነገር ማየት ሲችሉ እኛ ጨለምተኛ ነገር ማየት እናበዛለን። አንዳንዴ አገር ወዴት እየሄደ ነው ምናምን የሚለው ነገር በቃ መልካም ከሆነው ነገር የሚታየን ውድቀቱ። 65 ዓመት የኖሩትን ኑሮ ወደኋላ ተመልሰው ሲያስቡት እንዲያው እንኳን ሆነ ወይም ባላረገው ይህን ያህል ዕድሜ ስኖር ደግሞ ይሄን አድርጌያለሁ ብሎ የሚያስቡት ነገር አለ? ቤተክርስቲያን መሄድ ፈልጋለሁ ግን መሄድ አልችልም። ምክንያቱም ልጄን ይዤ መሄድ አልችልም። እርስዎ መጀመሪያ ልጄ ኦቲዝም አለበት ብለው ሲናገሩ ከሰው ምን አይነት ሪያክሽን አግኝተው ነበር? ንስሐ ግቡ ያሉ ሰዎችም አሉ። ማለት በእናንተ ኃጢአት ምክንያት ነው ያሉ ሰዎች ነው። እናቶች ናቸው ለኦቲዝም እንደ ጧፍ እየበሩ ያሉት የሚል ሀሳብ አንስቶ ነበርና ምክንያቱ ምንድን ነው? የሚገርመው ነገር በተለይ አባቶች በጣም ነው የሚደነግጡት። ያየሁት ነገር እሱ ነው። ድንጋጤውን ደግሞ አይቋቋሙትም። ይህ አእምሮ ላይ ያለ የተቀመጠ ጠባሳ ባላስበው ባይሆን ብለው የሚያስቡታል። ሸራተን ከሚጋብዘኝ ቡና አንድ ሰው እዛው ሰፈር ያለችው ጉሊት እዛች አካባቢ ያለችው ቡና ትጣፍጠኛለች። ዶክተር ልጠይቅዎት፣ አስመራ፣ ምጽዋ፣ ቀይ ባህር ይናፍቅዎታል? በጣም አልሄዱም ነበራ? አልሄድኩም። ቤተሰቦቼ ሄደዋል። እኔ ግን ያው ኑሮ ላይ ውስጥ እንደፋደፍ የቤተሰብም ኃላፊ ነበርኩኝ። ብዙ ምቾትም አልነበረኝም ኑሮ ላይ። ስራውም ደግሞ አይፈቅድም። ይሄ ቀዶ ሕክምናው ስራ ይይዛል። እረፍት ብዙ አርፌ አላውቅም እና በዚህ ምክንያት አልሄድኩም። ግን ቀን ይመጣል የሚል እምነት ነበረኝ። እንደዚህ ባጭር ይቀጫል የሚል ስጋት አልነበረኝም። ያው በፊልም ነው የማየው እንግዲህ ሲናፍቀኝ አስመራ፣ ምጽዋ፣ መደፈራ እነሱ በፊልም እያየው አሉ፣ ቻናሎች አሉ። እነሱ ሰፈሬ ይሄ ነበር፣ እዚች ጋር እንዲህ እናደርግ ነበር እያልኩ በምናቤ እዝናናለሁ እንጂ በጣም ይናፍቃል። ህዝቡ ደግሞ ይናፍቃል። ማለት ያደግነው እዛ ነው። አብሮ አደጎቻችን የልባችን የምናወራ አማራ ምናምን ይሄዳል ሲሉ ጓደኞቼ እኔም እኮ አማራ ነኝ ስል አንተ የኛ አማራ ነህ የሚሉኝ ጓደኞቼ ይናፍቁኛል በጣም። እና ነገሮችን አያቸዋለሁ በየጊዜውና በእርግጥ አስመራ እርጅት ብሏል። ምጽዋም እንደ ድሮ አይደለም። ቢሆንም ግን ያ ድሮ የነበረው ድባቡ ባይኖርም ይናፍቃል። መንገዱ ይናፍቃል፣ ሰው ይናፍቃል። ቀይ ባህር ሲቀላ ላይ በጣም ብዙ ሰዎችን ገልጸዋል። ኤርትራውያንም ኢትዮጵያውያንም። እንደው የሚያገኟቸው ሰዎች ይኖሩ? ማንን ያገኛሉ? በስልክም በአካልም? ይሄ መጽሐፍ ከመጽሐፌ በፊት የተወሰኑ ሰዎች እዚህ ኢትዮጵያ ውስጥ ያሉ እንገናኛለን። አብሮ ሆስፒታል ሲሰሩ የነበሩ እንገናኛለን። ምጽዋም አብረን በሲቪል ህይወት ያሳለፍናቸው ሰዎች፣ ችግሮች መከራ ያሳለፍናቸው ያው ፍቃዳቸውን አላገኙም። ጠይቄያለሁ። እንዲሁ ይሁን ሲሉኝ ሁሉንም ለመጀመሪያ የራሴንም የቤተሰቤንም ስም ጭምር በሌላ ስም ነበር ያደረግኩት። ግን አርታዬ ምን አለ፣ አንተ ፍቃድ እኮ ከቤተሰብ አያስፈልግህም መጻፍ ትችላለህ ሲለኝ የራሴና የቤተሰቤ ብቻ ነው የጻፍኩት። ከዚህ መጽሐፍ በኋላ በጣም ብዙ የዚህ መጽሐፍ ተሳታፊ የነበሩ ሰዎችን ታሪክ ውስጥ ያሉ ሰዎችን በስልክ ስልኬን እዛው ላይ ስለጻፍኩት እየደወሉ ያገኙኛል። ማንን አገኙ? እንደው ከዚህ ውስጥ በተለይ ኤርትራውያን ከሆኑ ሰዎች ማንን አገኙ? ኤርትራውያን ከነበሩ ሰዎች ይቺ ሊዲያ የምትባለው ልጅ አልተገናኘንም። በደህና እንደሆነች ወሬዋ ደርሶኛል። ርግአት የምትባለው ልጅ እሷ ብዙ አስሞክሬ ነበር ደህንነቷን ለማወቅ አጥቻት። እህቴ ያለች እዛ የምትኖር እና የዛሬ 6-7 ወር አካባቢ አየኋት አለች። ውጭ ነው የምትኖረው አለች። ቤቱ ብዙ ጓደኞቼን አስላኩኝ ከተማውን የሚያውቁ
እንዳውም ቤተሰቦቿን የማያውቁም የነበርንበት ቤት። በኋላ እንደገባኝ ግን ለወኪል ሰጥታው ለረዥም ጊዜ ውጭ ቆይታለች እና ቤቱ ተከራይቶ ነው ያለው እና የውል ነው ምናምን ልታስፈርም አንድ መስሪያ ቤት ውስጥ አየኋት አለች። አላናገረቻትም። ሌሎች ሐኪሞቹን አግኝቻቸዋለሁ። አንዳንዶቹ እንዳውም በቃለ መጠይቅ በስም ጠቅሰውኛል። በተለይ የሻዕቢያዎቹ ሐኪሞች ዶክተር መሐሪ የሚባሉ ዶክተር መሐሪም እንዳሉ ጓደኛዬ ነገረኝ። አብረውት የሚኖሩ ሁለት ደግሞ ሌላ እነሱ አንዳቸው አስመራሉ፣ አንዳቸው ውጭ ሀገር ነው ያሉት። አንዱ ኤርትራዎቹ የሕክምና ኃላፊ ከነበሩት አንዱ እዛ በስም ጠቅሰው ራሱ እንደዚህ ጊዜ ያሳልፈናል ብለው ምስክር መሆኑ። ምክንያቱም አንዳንዱ ሰው እንደ ልብ ወለድም የሚቆጥረው ስላለ እሳቸው እንደ ምስክር ሆነው ስለ ሙያችን፣ ስለሰራነው ስራ፣ ስለ ስነ ምግባራችን ሁሉ ጠቅሰው ስለተነጋገርናቸው ነገሮች ሁሉ ጠቅሰው ኢንተርቪው በቅርብ ጊዜ ጓደኞቼ ላኩልኝ እና ብዙ ሰዎች አግኝቻለሁ። በቅርብ ጊዜ ደግሞ አንድ ሴት ደወለችልኝና ፍርድ አወቃው ብርክቲ ደህና ነች ወይ አለች። ብርክቲ ማነች አልኩ። መጽሐፉን ረስቸዋለሁ ማለት ስሟ ብርክቲ ስላይደለ የሊባኖስ አክስት አለች። እንዴ መጣልኝ እንዴና ጫካ ውስጥ ያገኛችኋቸው የቆዳ ምናምን አለርጂክ ከዛ ብቻ አወራች። እንደዚህ ትዝ ይላል። እባክሽ ማንነትሽን ንገሪ። ቆይ እነግርሃለሁ አትቸኩል ትለኛለች። እዚሁ አዲስ አበባ ነች። ተገናኘን። የእነዚህ ልጆች የብርክቲና የሊባኖስ የነበሩበት ቤት የነበረችው ነች እና እንዴት ሳታስገባኝ እኔንስ ብላ ሁሉ ተቆጣች። ከሰረቃችሁት ሾርባ ሁሉ ጠጥቼ እኔስ እንዴት አልገባሁ ብላት፣ አሁን ተወዳጅተን በቃ እንገናኛለን። ብዙ ለውጥም የላትም። የሚገርመው ከ30 ምናምን ዓመት በኋላ አሁን አንድ ፍሬ ልጅ ነች። ተገናኘን ከእሷ ጋር። ከ34 ዓመት በኋላ ያቺ ከባህር የተረፈች ማስታወሻ በየቦታው አብራ የሄደች የሕክምና መጻፊያ የሆነች ማስታወሻ፣ ይሄም መጽሐፍ ወለደች። መጽሐፉን ሲጽፉት ግን በ4 ወር እንደጨረሱት ሌላ ኢንተርቪው ላይ ሰምቻለሁ። እኔን የገረመኝ ሲጽፉ ቤቱ አይደለም የጻፉት፣ ካፌ ውስጥ ነው። ለምንድን ነበር ይሄን ያደረጉት? መጀመሪያ ስጽፈው እንደ ስራ ፈትቼ ያው ስራ ሪዛይን አድርጌ አንድ አውቲዝም ያለበት ልጅ አለኝ። የ26 ዓመት ልጅ ነው። ከ3ኛ ልጄ ነው። ከእሱ ጋር ለመሆን ወስኜ ነው የስራውን የተውኩት። ግን ቁጭ ማለት እንደሌለብኝ ገባኝ። በዚህ ላይ ደግሞ የጓደኞቼ ምንዝነዛ በዛብኝ። ታሪኩን አወራቸዋለሁ እንዲሁ ቀንጨብ እያደረጉ። አንዳንዶቹ ነው ደግመህ የነገርከኝ ሁሉ የሚሉኝ አሉ። እንደዚህ በጣም አሁን በሆነ ሁኔታ ከአሁን በፊትም ነግረኸኛል። ከዛ አንድ ኢንጂነር ዶክተር ነው ጓደኛዬ፣ እሱ በጣም ወዳጄ ነው። ለምን አትጽፈውም አለኝ። እኔ ጸሐፊ አይደለሁም፣ ችሎታም የለኝም፣ ማንበብም የተወሰነ ነው እንጂ በጣም አንባቢ የምባል ሰው አይደለሁም። ቢሆንም ግን ጻፈው አለኝ። አንድ ቀን ይታተም ይሆናል ጻፈው ብሎ ሲያበረታታኝ ቤቴ አካባቢ ለሻይ ስወጣ፣ ቤቴ ትንሽ ነች፣ 3 ክፍል ነው ያለው። ኦቲዝም ያለበት ልጅ ደግሞ ጎረምሳ ሲኖር አያስነብብም፣ ዜና አያሰማም፣ ጨዋታ ይፈልጋል። ደግሞ ከኔ ጋር በጣም ቅርበት አለን እና ልፊያ ነው የሚፈልገው። ወይ ዘይ ዙር ነው የሚለው፣ ወይ መጥቶ መጠምጠም ነው እና ምንም አንድ ገጽ እንኳን መጻፍ አልችልም አንድ ቀን። ከዛ ምን አልኩኝ፣ ትንሽ ራሴን ዘና እንድላል አይደለም፣ ይደክማል። ከጎረምሳ ነው ልጅ በጣም ያደክማልና ከዛም ወጣ ብዬ ልጻፍ አልኩና ከሰፈሬ ምናልባት 5 ደቂቃ ካፌ አለ። እዛ ሄድኩኝ። አየር ጤና ዓለም ባንክ የሚባል ነው ሰፈሬ። ጥሩ የሚባል ካፌ ነው ለሰፈራችን ማለት ነው። እዛ ደግሞ ቀን ሰው የለም፣ ጭር ያለ ነው። ለጽሁፍ ጥሩ ሆነልኝ እና እያወጣሁ ከኖትቡክ፣ ከዛች ኖትቡክ ትንሽ ሰፋ አድርጌ ጽፌው ነበር ከኖትቡኳ ማለት ነው። ከዛ ስገለብጠው ሀሳቦቹ
ይሄ ልክ ትናንት እንደሆነ እንደዛ ነው የሚመጡልኝ እና አንዳንዱ ረስቼዋለሁ ብዬ ያሰብኩት ነገር ሁሉ እያነበብኩት ሲሄድ እየተተካ መጽሐፍ ጀመርኩኝ እና ስጽፈው በቀን ውስጥ እንደው ቢያንስ 8 እስከ 15 ገጽ ይሄ በኤፎር አለ አይደለም ከ8 እስከ 15 ገጽ ነው የምጽፈው። በጣም ሲደክመኝ በቃ ይሄ እጄ ሁሉ ይሄ መጅ አደረገ እና ካፌዎቹ ሁሉ ሰለቹኝ ማለት እዛው እላለሁኝና መቼም በተቀመጥኩበት ቁጥር ይሄን ማምጡ ማለት ኪሱም የለኝም እና አንድ ሻይ ወይ አንድ ለስላሳ ይዤ ትንሽ ሲከብደኝ ደግሞ ወይ ቡና አምጡልኝ እላለሁ። እነሱም ያው እንዳይታዘቡ ይፈራሁኝና ከዛ ደግሞ ወጣ ብሎ ቤቴል የሚባል ቦታ አለ ከሰፈራችን ትንሽ አንድ 15 ደቂቃ ያስኬዳል። ወክ አድርግና እዛ ደግሞ እያፈራረኩኝ መጽሐፍ ጀመርኩኝ። ሁለቱም ደግሞ በጣም እንትን እያሉ ሲመጡ ገነት ሆቴል ይባላል። ገነት ሆቴል ጋርድን ነገር አለችው እዛ ሰው የለምና እሷን ደግሞ በጣም ወደድኳት። የሚታዘብም ሰው የለም ያው ትልልቆች ናቸው አስተናጋጆቹ ብዙም ትኩረት አይሰጡም አንዴ ታዘው ዞር ይላሉ። እሷን ቦታ ደግሞ በጣም ወደድኳት። ግን እንዳይሰለቹኝ እያልኩኝ አንድ ሁለት ቀን እዚህ አንድ ሁለት ቀን እዛ እያልኩኝ ለመጻፍ ቻልኩኝ። ከዛ ያው የሐኪም ጽሑፍ መቼም ትንሽ ያስቸግራል። እህቴ ያለች ከእናቴ ጋር ነው የምትውለው እናቴን ትጦራለች። ለእሷ ሰጠኋት ታይፕ ጎበዝ ነች እሷ ታይፕ ታደርግልኛለች። አንድ 10-15 ፔጅ ጽፍና ሰጣታለሁ እሱን ታደርግልኛለች። እንደዚህ ሆኖ በ4 ወር ውስጥ 4 ወርም አልሞላ 3 ወር ከ15 ቀን ውስጥ አልቋል መጽሐፉ። ቅድም ሲያነሱልኝ የኦቲዝም ያለበት ልጅ እንዳለው ነግሮኛል። ኦቲዝም ላይ ይሰራሉ ሰው ግንዛቤ ላይ በተለይ እንዲሁ በእኛ ሀገር ማህበረሰብ ኦቲዝም ያለውን ልጅ ቤት ቅፍ አድርጎ ብቻ ሰው እንዳያዩ ማድረግ ነው። የእርሶ ኤክስፒሪያንስ ምንድን ነው? ብዙ ሰዎች ደግሞ ቤታቸው ውስጥ ልጆቻቸውን አፍነው ስለሚቀመጡ ነው። እሱ እውነት ነው። ያው የማህበረሰባችን ትላለ ባህሎች አሉ፣ አመለካከቶች፣ እምነቶች አሉ። ከዛ አንጻር በእነዚህ ሰዎች መፍረድ ይከብዳል። አንዳንድ ያለማወቅም እነዚህ ልጆች ምን ማድረግ እንዳለብን ግራ ይገባል። እኔ እንግዲህ የሕክምና ባለሙያ ነኝ። ስለ ኦቲዝም ብዙ አላውቅም ነበር። ብዙ ዓመት ሰርቼ ስፔሻላይዝ አድርጌ ሁሉ ስለ ኦቲዝም አላውቅም ነበር። ባለቤቴ ነች ደውላ ውጭ ሀገር ነበርኩኝ በዛ ሰዓት ልጃችን እንደዚህ መናገር ዘገየ እንደዚህ ትለኛለች እና ብዙም አላሳሰበኝ። የመጀመሪያ ልጃችን አሁን ኢንጂነር ሆኗል። እሱ ዘግይቶ ነው ያወራው እና ሴቷ ደግሞ ታናሿ አለች። እሷ ደግሞ የሕክምና ዶክተር ነች። እሷ ደግሞ በ8 ወሯ ታመልብላለች፣ ታወራለች። ይሄ ወንዶች ላይ ያለ ነው ምናምን ስለሚባል ያንን እምነት ያው በሙይነት ተቀበልኩት። ከዛ ነገሩ በጣም እያሳሰባት ሲመጣ ስትደውልልኝ ነው አንድ ውጭ ስሰራ አንድ የውጭ ድርጅት ሕክምና ነው የህፃናት ሳይኪያትሪስት አለች። ስጨነቅ አየችና ምንድነው ስትለኝ እንደዚህ ይሄ ነገር ኦቲዝም እንዳይሆን አለች። ረስቼዋለሁ ኦቲዝም የሚባለውን ነገር። እንግዲህ ከዛ በፊት ከ20 ምናምን ዓመት በፊት ነው የተማርኩት። መጽሐፍም ላይ ሳስታውሰው ትንሽ ገጽ ነች ያለችው። አንድ ገጽ ላይ የሆነ ኮርነር ላይ ነው ያለችው እና ብዙ እውቀቱም የለኝም። እንዳሁኑ ደግሞ ይሄ ሶሻል ሚዲያ በምንም ገብቶ ኢንተርኔት ውስጥ ጉግል አድርጎ የሚገኝ ነገር ብዙ አልነበረም በዛ ሰዓት። ከዛ እስኪ ስልክ ደውልና ባለቤት ጋር እናዋራት አለች። ትጠይቀኛለች እንዲህ የሚያደርገዋለሁ እንዲህም ነው በቃ ራሱ ኦቲዝም ነው አለች። ከዛ ግራ ገባን። ስለ ኦቲዝም ነገረች ብዙ ነገር ይሄ እንደዚህ ያደርጋል። ስራዋ ደግሞ በአጋጣሚ ከዚህ ጋር የተያዘ ነው። ከዛ ምን ማድረግ እንዳለብኝ ግራ ገባኝ። ጠይቅ ያልኳት ባለቤቴን እዚህ ሆስፒታል ወሰደችው ቢሏት ያው በዛን ሰዓት ብዙ ስለማይታወቅ እንዲህ ነው እንደዛም ነው ይባላል። ብዙዎቹ ግን ያው የዘገየ ንግግር ችሎታ ነው የሚሆነው ነው የሚሏት። በኋላ ላይ ግን ሲረጋገጥ እዛ ያለውን ስራ ትቼ መምጣት ነበረብኝ።
እንደመጣሁ ተቸገርን ማለት ምን ማድረግ እንዳለብን። ለልጁ ብለው ነው የውጭ ሀገር ስራውን ጥለው የመጣሁት ለዛ ነው። እና የት እንውሰደው ይሄንን ልጅ? በዛን ሰዓት በብዙ ወሬ ፍለጋ ማለት ነው ወይዘሮ ዘቢ የሚባሉ ሴት ነበሩ። በጣም ብርቱ ሴት ናቸው፣ ጎበዝ ሴት። እሳቸው አንድ ትምህርት ቤት እንደከፈቱ ሰማን። ወሰድነው ልጃችንን። ያው አዩት። ከብዙ ሐኪም እሳቸው እንደሚበልጡ አየሁኝ። ማለት የሚመረምሩበት መንገድ፣ ቢጠይቁት ጥያቄ በኋላ ገባኝ። ማለት ይሄ በሀገራችን በዚህ ሙያ በዚህ ኦቲዝም እና ሌላ ልዩ ፍላጎት ያላቸው ሙያ ብዙ ስልጠና እንደሌለ ገባኝ። እኚህ ሴት ግን ከውጭ ሀገር ነው የመጡት። ልጃቸውም እንደዚህ ኦቲዝም አለበት፣ ከኦቲዝም ጋር የሚኖር ነው። አዩና ኦቲዝም ነው አሉ። ከዛ ምን እናድርግ? ወረፋ መጠበቅ ነበረብን። አቅማቸው ትንሽ ስለነበር ወደ 2 ዓመት አካባቢ ወረፋ ጠበቅ። ትምህርት ቤት ለማስገባት ከባድ ጊዜ ነው። በዛ ሰዓት ምን ማድረግ እንዳለብን አናውቅም። የቻልነውን ያህል እናነባለን፣ እንጠይቃለን። ይሄ ብታደርጉለት፣ እንደዚህ ብታጫውቱት ጥሩ ነው፣ እንደዚህ ብታወሩት ጥሩ ነው ይላሉ። የቻልነውን ያህል እያደረግን ትምህርት ቤት ገብቶ ለውጦች ነበሩት፣ ጥሩም ለውጦች ነበሩት። አንዳንድ ባህሪዎች ነበሩት። እንግዲህ እዛ ትምህርት ቤት የሚገቡ ልጆች የተለያየ ስፔክትረም ነው የሚባለው። ደረጃው አይነቱ ይለያያልና የሚማረው መልካም ነገር ብቻ ሳይሆን ከሌሎችም ያየውን ነገር እንደዚህ አድርጎት የማያውቀውን መቆጣት ጀመረ። መቧጨር፣ አይን መጠንቆል እንደዚህ ጀመረ እና ፍርሃት ሁሉ አደረብን። ልጃችንን አሁን ደብቀው የሚያሳድጉት የሚባለውን ያንን ባህል ለመስበር ያደረግነው ምንድነው? ባገኘነው አጋጣሚ ባገኘነው ሚዲያ፣ እንዳሁኑ ይሄ ፖድካስት ብዙ የለም። ባገኘነው ራሳችንን እናጋልጣለን። ለሌላ ጉዳይ ብጠራ ምን እላለሁ? እኔ ፍርዳወቅ እባላለሁ፣ ሙያዬ እንደዚህ ነው፣ የ4 ልጆች አባት ነኝ፣ ኦቲዝም ጋር የሚኖር አንድ ልጅ አለኝ። ሰው እንዲጠይቅ ነው ማለት ይሄ ማለት እርግማን እንዳይደለ ወይ ደግሞ ጥንቆላም ሌላም መተትም ምንም እንዳይደለ እንዲያውቀው፣ ይሄ ሊያጋጥም የሚችል እንደሆነ ነገር እንዲያውቀው። ሌላው የምናደርገው ነገር ምንድነው? በእረፍቴ ሰዓት ይዤው ሽርሽር እንወጣለን። ለምንድነው? ሰዎች እንዲያዩ ነው አብረው። ያው ለመጀመሪያ ትንሽ ቀን ሰው ትንሽ ለየት ያለ ነገር ስለሚያይ አተኩሮ ያያል። የሚፈራም አለ። በተለይ እኛ ቤተክርስቲያን አሁን ይዘን ስንሄድ በኢየሱስ ስም ምናምን ቢደነግጥ ሰው አለ። ደግሞ ልጁ የሆነ ፍቅር ነገር ነው፣ ሄዶ ሰው ላይ ጥምጥም ይላልና ሊማቱ ሁሉ የሚናዳቸው ሰዎች አሉ። ከጊዜ በኋላ ግን ብዙ ሰዎች እያወቁ መጡ። ሰፈር ውስጥ እያዩን፣ ካፌ ውስጥ አሁን ያንዱ ማኪያቶ አንስተው ይጨልጣል። ሊጣሉ እየደረሱ ሰዎች አሉ። በቦክስ ሊማቱ የደረሱ ሰዎች። በዛቻችን ለማስተማሪያ እጠቀምባታለሁ። እና የሚገርመው ነገር አሁን ሰፈራችን ይጠይቁኛል ሰዎች፣ ምንድነው ችግሩ? እንደዚህ ነው። ከዛ እኔም ልጅ አለኝ የሚል ሰው መጣ። ታዲያ የት አሉ? አይ እየፈራን እናወጣቸው፣ አንሸራሸዋቸው። መንገድ ላይ ሁሉ እንገናኝ ጀመር። እየወጡ ልጆቻቸውን ካፌ ሲወስዱ እና ብዙ አቅም ለማስተዋወቅ ለማስተማር ብዙ በሮች ባይኖሩንም ቢያንስ ልጃችንን እያሳየን ባገኘነው ሚዲያ ደግሞ ከኦቲዝም ጋር የሚኖር ልጅ አለኝ እና ምንድን ነው ስለሱ መጨነቅ አይደለም፣ መፍትሄው ምን እናድርግ ወደሚለው መሄድ እንዳለብን፣ የሚመለከታቸው ክፍሎች ደግሞ እንዲሰሙ ችግሩ እንዳለ እንዲያውቁ፣ ትምህርት ሊሆን ይችላል፣ በጤና በኩል በመንግስት ደረጃ በኩል እየሰሙ ይሄ ነገር ተደጋግሞ ሲሰማ ልክ አሁን ያገኘው ትኩረት ያህል በጣም ሲያንሰው ነው እንዲያገኝ እናደርጋለን እና ሌሎችን ነፃ የማውጣት ነው። ቤተሰብን ነፃ የማውጣት እንዲናፈሱ ልጆቹ እስር ቤት ነው ለልጆቹ። በዚህ ላይ ጭንቀት አለባቸው። ወጣ ብለው አንዳንድ ነገር ካላዩ አውሬ እየሆኑ ነው የሚሄዱት እና ከዛ የመፍታት ከሰንሰለት የማውጣት ነገር ነው እና በዚህ ምክንያት ብዙ ነገሮች ብዙ ጉዳቶችን አይተናል በየቤቱ። በእኛ ሀገር የኦቲዝም አስተሳሰብ ሰዎች ያላቸው አስተሳሰብ በባህላችን ብዙ ጊዜ ከመተት ከሰይጣን ከጥንቆላ ጋር ያያይዛል። እንዲህ አድርጎባቸው እንዲሆነባቸው ነው።
እርስዎ መጀመሪያ ልጄ ኦቲዝም አለበት ብለው ሲናገሩ ከሰው ምን አይነት ሪያክሽን አግኝተው ነበር? ያው የመጀመሪያ ኦቲዝም ምንድነው ነው ከኦቲዝም ጋር ይኖራል ሲባል ያው ማስረዳቱ ትንሽ ይከብዳል። ያለው ሰው ነው የሚገባው እንጂ እንኳን እና ለተራው ማለት ሕክምና ውስጥ ወደ ለሌለው ሰው ሕክምና ውስጥ ላለው ሰው ራሱ የሚገርመው አንዳንድ ቤተሰብ የተሻለ ሆኖ ይገኛል። ኦቲዝም ምንድነው የሚለውን ሲተነትኑ አንዳንድ አሁን አልተማሩ የሚባሉ እናቶች ከኔ በላይ እውቀት አይባቸዋለሁ። ብዙ አብረው ከመዋል የተነሳ ብዙ ከመስማት የተነሳ እና መጀመሪያ ላይ ሰዎች ይደነግጣሉ። የሚገርመው ነገር በተለይ አባቶች በጣም ነው የሚደነግጡት። ያየሁት ነገር እሱ ነው። ድንጋጤውን ደግሞ አይቋቋሙትም እና ያው እናት ስለሆነች ምንም ማምለጫ የላትም። ልጇ ላይ ያመጣውን ነገር ትቀበላለች፣ ለመፍትሄም ትሮጣለች የቻለችውን ያህል። አባቶች ግን እንሸሻለን፣ ብዙ ጊዜ እንሸሻለን እና አንዳንድ የሚያሳዝኑ አባባሎች አሉ። ለምሳሌ እንደው ምን አጥፍተህ ነው አንተ ላይ እንደዚህ ሆኖ ምናምን ሲሉ በጣም እድለኛ ስለሆንኩ ነው የምላቸው። እግዚአብሔር አምነው እንደዚህ አይነት ልጅ እንድንከባከብ የሰጠኝ በጣም እድለኛ ስለሆንኩ ታማኝ ሰው ስለሆንኩ ነው ብዬ እመልሳለሁ። በእርግጥ ሳይጎዳ ቀርቶ አይደለም። ንስሐ ግቡ ያሉ ሰዎችም አሉ። ማለት በእናንተ ኃጢአት ምክንያት ያሉ ሰዎች ኃጢአተኛ መሆኔን አውቃለሁ። ያው እግዚአብሔር እንደሚያጸድቅም አምናለሁ። ግን በእኔ ምክንያት ልጄ እንደዚህ ሆነ ብዬ መቀበል አልችልም፣ አልፈልግምም። ማንም ሰው ደግሞ እንደዚህ ማሰብ ያለበት አይመስለኝም። ማለት መጽሐፍ ቅዱሳዊም አይደለም፣ ሞራላዊም አይደለም። ብሌም ማድረግ ተገቢ አይደለም። አንዳንድ ሰዎች ለምሳሌ ልታስወርዱ ሞክራችሁ ነበር፣ መድኃኒት ትጠቀም ነበር፣ እንደዚህ የሚሉ አሉ። ይሄ ልብን የሚጎዳ ነገር የሚናገሩ ወንጀለኝነት ስሜት ከሚያጽናናው ይልቅ በተለይ መጀመሪያዎቹ አካባቢ እንደዚህ የሚጎዱ ነገሮች ከንፈር የሚመጥ በጣም ብዙ አለ። ባዩ ቁጥር ያው ድንጋጤው ምናምን የማይለምዱ ሰዎች አሉ። አንዱ ለምሳሌ ቤተክርስቲያን መሄድ እፈልጋለሁ ግን መሄድ አልችልም፣ ምክንያቱም ልጄን ይዤ መሄድ አልችልም። ልጄን ደግሞ ብቻውን ቤት መተው አልፈልግም። ይሄ በብዙዎቹ ዘንድ መማር ማወቅ ያለብን መስራት ያለብን ነገር ነው። ትምህርት ቤት ቢሄዱ እነዚህ ልጆች ያው ከኔ ልጅ እንግዲህ ደረጃዎች አሉት። የኔ ከመካከለኛው ወደ ባስ ወዳለው አይነት ነው። በዚህ ላይ የሚጥልም በሽታ አለው፣ ኤፒሌፕሲ የሚባለው አለው። ከኛ ደግሞ ትንሻል ወደ ትምህርት ቤት መሄድ የሚችሉ አሉና እዛ የሚያጋጥማቸው ነገርም ከባድ ነው። ማለት በተማሪዎችም በኩል ብዙ ትምህርት ስለማይሰጥ እንክብካቤ መደረግ እንዳለበት ስለማናስተምራቸው፣ በአስተማሪም በኩል የማይገባው ደደብ ነው ምናምን እየተባለ የሚደርስ ጉዳት አለና በቤተሰብ ላይ የሚደርሰው ነገር ከባድ ነው፣ እጅግ ከባድ ነው። እና መጀመሪያ ይሄን በምናገርበት ጊዜ በብዙ ሰዎች ዘንድ ድንጋጤ፣ እኛ ከደነገጥነው በላይ የደነገጡ ዘመዶቻችን አሉ። ደግሞ ክፉም የተናገሩ ሰዎች አሉ፣ አይዟችሁም ያሉ አሉ። በየአይነቱ ነው የሚመጣው ምላሽ። ቅድም ሲያነሱልኝ በተለይ አባቶች ኦቲዝም ያለው ልጅ ላይ ሲደርሱ ይደነግጣሉ፣ ይፈራሉ ብለውኛልና ብዙ የምንሰማቸው ታሪኮች አሉ። በቅርብም አንድ ወዳጄ የእሱም ወዳጅ ይሆናል ብዬ አስባለሁ፣ መላኩ ብርሃኑ ፌስቡክ ላይ ፖስት አድርጎ ነበረ። እናቶች ናቸው ለኦቲዝም እንደ ጧፍ እየበሩ ያሉት የሚል ሀሳብ አንስቶ ነበርና ምክንያቱም ምንድን ነው? ወንዶች እዚህ ጋር ምንድን ነው ፈሪ ያደረጋቸው? አባቶች ሚስቶቻቸውን ጥለው ልጆቻቸውን ጥለው የሚሄዱበት ጥያቄ ውስጥ የሚከት ነው ብዬ ስለማስብ ከባድ ጥያቄ ነው። ከባድ ጥያቄ ነው። አሳዛኝም ነው። ማለት ያው በውጭም ሀገር ይሄ የተለመደ ነው። ይሄ ልዩ ፍላጎት ያላቸው ልጆች ሲኖሯቸው ብዙ ወላጆች ያው ፍቺ ይጠይቃሉ። አንዳንዴ ካለማወቅም ሊሆን ይችላል። በእሷ ምክንያት ነው የሚሉ ብዙ ናቸው። የተማሩ ሰዎች ሳይቀር እኔ እንደዚህ የለም ከእሷ የመጣ ነው የሚል ይኖራል። እንግዲህ የቤት ውስጥን ኃላፊነት እንደ ሴት የሚሸከም የለም። ለልጆች ያለን ፍቅር፣ እንክብካቤ
እንደ ግዴታ አድርጎ መውሰድም ሴቶች ላይ ይበረታል። ይሄ ተፈጥሯዊ ነገር ነው። ወንዶች ያው ውጪ ሰዎች አይደለን፣ አያላውስም ነገሩ፣ እንደ ልብ አያደርግም። ያው መስዋዕትነት ልክፈል ብሎ ካልተዘጋጀ አባትየው ወይ ባልየው እንደ ድሮ መሆን አይችልም። ለሴት ግን አማራጭ የላትም ማለት ወንዱ አማራጭ አለው ማለት አይደለም፣ ግን አማራጭ ይፈልጋል። ያለችውን ትንሽ ነገር ይጠቀማል። ብዙ ስታቲስቲክሶች አሉ። አሁን ውጭ ሀገር አንዱ የፍቺ ትልቅ ምክንያት እንደዚህ አይነት ልጆች ሲኖሩ ነው እና በፐርሰንቴጅ ራሱ ያስፈራል። ከሌሎቹ በላይ ብዙ እጥፍ እንደዚህ ልዩ ፍላጎት ያላቸው ልጆች ያሏቸው ፍቺው በጣም ብዙ ነው። እኛም ሀገር አሁን የኦቲዝም ትምህርት ቤት ለመክፈት እንዲሁ በየቤቱ ዞር ነበርና በጣም ያዘን ነው። አባትየው ምን ይሰራል ብለን እንጠይቃለን። ያው ለመመዝገብም ለሌላም ነገር አባትየው እዚህ የለ፣ የት ነው? አይ ያለበትን አናውቅም ያሉ በጣም ብዙ እናቶች አሉ። እና አሳዛኝ ነው። ምናልባት ይሄ መልእክት ሲሰሙ ብዙ ሰዎች ልጆቹ የእነሱም ሸክም እንደሆኑ የእነሱ ኃላፊነትም እንደሆኑ ለአንድ ሴት እጅግ ከባድ እንደሆነ እንዲገነዘቡ በዚህ አጋጣሚ መጠየቅ እፈልጋለሁኝ። አንዳንድ ቤቶች በጣም በሚያሳዝኑ ሁኔታ 2-3 ልጅ እንደዚህ ያላቸው ያጋጥሙናል እና ያለ ረዳት ቢኖሩ በእናታቸው ብቻ ቢኖሩ ይቺ እናት ወይ መስሪያ ቤት አትሄድም ወይ ጉልት ሄዳ መሸጥም አትችልም። እንዴት እንደሚያኖሯቸው እግዚአብሔር ይወቅ። በጣም ከባድ ነገር ውስጥ የሚያልፉ እናቶች አሉ። ለዚህም ነው አሁን እንደዚህ ልዩ ፍላጎት ያላቸው ልጆች ጉዳይ የእናት ወይ የአባት የወላጅ እህት የወንድም ጉዳይ ሳይሆን የሀገር የማህበረሰብ ጉዳይ መሆን ያለበት። አሁን እንደው ልብ ይፍረደው፣ አንዲት ሴት 3 ልጆች ወይ 2 ልጆች አሏት እንበል፣ እዚህ ተጫወቱ ብላ መተው አትችልም። እነዚህ ልጆች ለአደጋ የተጋለጡ ናቸው። ትምህርት ቤት መሄድ አይችሉም። ያለው ትምህርት ቤት በጣም ውስን ነው። አንዳንዱ ያው ክፍያው ከአቅም በላይ ነው። አንዳንዱ በጣም ሩቅ ነው። በነፃ ቢሰጣቸው በትራንስፖርት መውሰድ አይችሉም። ቢወስዱም ታክሲ ላይ ማሳፈር ከባድ ነው። እንደዚህ የሚረብሽ ልጅ ወይ የሌላውን ዕቃ የሚወስድ ልጅ ታክሲ ላይ ማሳፈር በጣም ማለት ጉዳቱ በጣም ብዙ ነው እና ይቺ እናት ጉሊት ሄዳ የሚያስሩ አሉ። ቤታቸው ውስጥ ልጆቻቸውን ጥፍር አድርገው አስረው ውሃ ቀድተው ልብስ አጥበው የሚመጡ እናቶች አሉ። እንግዲህ በባሎቹ ወይ በአባቶቹ መፍረድ ይከብዳል፣ በእነሱ ቦታ መሆን ስለሚጠይቅ። ግን እንደው ሕሊና ያለው ሰው እንዲህ ማድረግ አለበት ወይ? ጥያቄ ነው ለእናትየዋ ብቻ። ቢያንስ እሷ ቤት ልጆቿን ስትንከባከብ፣ ስታጥብ፣ ስታበላ ባልየው ቆፍሮ ምን ብሎ ተሸክሞ ቢያመጣ አንድ እርዳታ ነው። ለብቻው መተው ግን ከባድ ነው። በዚህ ዘመን ደግሞ እንደ ድሮው ጊዜ አይደለም። ይሄ ሰፊ ቤተሰብ ኤክስቴንድድ ፋሚሊ የሚባለው የለም። የአክስቴ ልጅ አለ፣ የአጎቴ ልጅ ከገጠር ያመጣሁት የለም። እንደዛ ሰራተኛ መቅጠርም እንኳን ሰራተኛ ሆነ መቀጠር ማችል ሴት ሰራተኛ መቅጠር አችልም እና ለነሱ ብቻ መተው ይሄ እንደ ሀገርም ውድቀት ነው፣ እንደ ማህበረሰብም ውድቀት ነው። ለምሳሌ እናቶችና ህፃናት የሚባል አካል አለ። ደግሞ እንደ አገርም ዋናው ትኩረታችን ደካሞችን መጠበቅ ነው። የአንድ ስቴት ኃላፊነት ደካሞችን ከዘራፊዎች ከጉልበተኞች መጠበቅ ነው። ከነዛ ውስጥ ደግሞ እንደዚህ መደገፍ ይመስለኛል። እነዚህን ነግሌክት ማድረግ መተው ማለት ግን ወንጀልም ይመስለኛል። አሳድን ፈልገው እኮ አይደለም መምጣት ያለባቸው። እንደዚህ አይነት መስዋዕት የሚከፍሉ እናቶች እንደ ጧፍ ቢነዱ ነው ያልካቸው። መላኩ ጥሩ ነው የገለጸው። እነዚህን ፈልገን ነው በየሰፈሩ ማግኘት ያለብን። እባካችሁ እንዲያርጉልኝ፣ አዳሪ ትምህርት ቤት ፈልጉልኝ፣ ወይ ቀለብ ስጡኝ፣ ወይ መድኃኒት እንደዚህ ጨምሩልኝ ማለት የለባቸው። ህዝብ ናቸው፣ መብት አላቸው፣ አቅም የላቸው ስለሰነፉ አይደለም።
መስራት ስለማይፈልጉ አይደለም፣ ግን ተይዘዋል። እጃቸውም እግራቸውም ተይዘዋል። እና በዚህ ነገር እንኳን አባት እንኳን ጎረቤት ጠቅላላ ማህበረሰብ ጠቅላላ የሚመለከታቸው መንግስታዊም የሆኑም ያልሆኑም ድርጅቶች እንደ መንግስትም እንደ ትምህርት ሚኒስትርም ትኩረት መሰጠት የሚገባው ጉዳይ ነው። ኦቲዝም ያለባቸው ልጆች ያው እኛ ሀገር የትምህርት ሁኔታው ኢንፍራስትራክቸሩም ኢንቫይሮንመንቱም ስለማይመች ነው እንጂ በጣም በእውቀታቸው አውትስታንዲንግ የሚባሉ ናቸው። አንዳንዴ እኛ ኦቲዝም የሌለባቸው ሰዎች የማይሰሩትን ስራ በደንብ የሚሰሩ በዓለም ላይ ሀብታምም እውቀት አላቸውም ተብለው የሚነሱም ኦቲዝም የነበረባቸው ሰዎች ናቸው። እና ማህበረሰባችን ላይ እኔ አንዳንዴ የትምህርት ነው ብቻ ነው የሚል ጥያቄ ስላለኝ ነው። ብዙ ስራ ይጠብቀናል። አንደኛው ትልቁ ነገር ትምህርት ነው። ስለ አንድ ነገር አዌርነስ መፈጠር መቻል አለበት። ሚዲያዎች በዚህ በጣም ሊሰሩ ይገባቸዋል። እኔ ሁሌ አሁን ኮቪድ ከመጣ በኋላ አስባለሁ፣ ኮቪድ መጣ ሄደ። ስፔሻል ኒድ ግን አይሄድም፣ አብሮ ነው የሚኖረው። አሁን አገራችን አፍሪካ እንዳጋጣሚ ሆነው ከደቡብ አፍሪካ ውጭ በሺዎች የሚቆጠሩ ሰዎች ሞተዋል። ይሄ ቀላል ነው ለማለት አይደለም። የታመመው ታሞ ድኗል። ይሄ ግን ሁልጊዜ አብሮ የሚኖር እንደ ኮቪድ የሚሄድ ነገር አይደለም። አብሮ የሚሄድ ነገር የሚኖር ነገር ነው። በዚህ ላይ ደግሞ ብዙ ሰዎችን የሚይዝ ነው። ለምሳሌ ባለቤቴ የአሳ ኤክስፐርት ነች። ስራውን ከለቀቀች 20 ዓመት ሆኗታል። እዚህ ሀገር ብዙ የአሳ ኤክስፐርቶች የሉም። ለአገር ትልቅ ጥፋት ነው፣ ትልቅ ውድቀት ነው። እንደዚህ አይነት ትምህርት ቤት አስገብቶ እንክብካቤ ካለማግኘቱ የተነሳ አንድ በዚህ ሙያ ላይ ያለች ሴት ስትጎድል ከስራው ማለት ቀላል ነገር አይደለም። ይሄ ማንንም ስራ ለማሳነስ ለማክበድ አይደለም። እኔም ቅድም እንደነገርኩ የወሰንኩት በቃ በዚህ እድሜ ህይወቴ ሳያልፍ ከልጄ ጋር ጊዜ ማሳለፍ አለብኝ። የሚችለውን መሰረታዊ የሆኑ ለኑሮ የሚጠቅሙት መንገድ መሻገር፣ ሱቅ ሄዶ የሆነ ነገር መግዛት፣ የራሱ ያልሆኑ ያልመንካት፣ እነዚህን ማሳየት አለብኝ በሚል ነው። ሙያዬን የሚጠብቁ ሰዎች አሉ እኮ። ለእኔ ኪሳራ አይደለም፣ ግን ለሀገር ኪሳራ ነው። ለልጆ ብሎ ነው አይደል? አንድም የለቀቁት ስራውትም ዋናው ምክንያት እሱ ነው። እና ብዙ ስራ ይጠብቀናል ስል መጀመሪያ በማስተማር ደረጃ ይጠብቀናል። አንድ ሁሌ የምለው ነገር ምንድነው? እናቶች ነፃ መውጣት አለባቸው። ህፃናቱ እስረኞች ናቸው። ልክ አንበሳ ግቢ አይለቀቅም እኮ አይደል? እዛችሁ ዋሻ ውስጥ ነው የሚኖረው እየተጣለለት። እነዚህም ልጆች ውጭ ምን እንደሚመስል አያውቁም። 20 ዓመት ሞልቶት ውጭ ከዚህ አጥሩ ውጭ ወጥቶ አያውቅም ያሉ ልጆች አሉና በምን ፍዳቸው ማለት መውጣት አለባቸው። እና ለዚህ የእውቀት ማስጨበጫ የአዌርነስ ስራዎች መሰራት አለባቸው። ብዙ ሚዲያዎች እኮ አሉን። አሁን ነው ትንሽ መናገር የጀመሩት። ይሄ እንደ ትልቅ አርዕስት እንደ ትልቅ በፖለቲካ በምናምን የምንጠቅሳቸው ነገሮች ከእነሱ ባልተናነሰ መነገር ያለበት ጉዳይ ነው። በእርግጥ ደግሞ የሴቶችን መብት እናስከብራለን፣ የህፃናትን መብት እናስከብራለን። ከእስር እናስለቅቃቸው፣ መውጣት መቻል አለባቸው። እናቶች እስረኛ ሆነዋል። መላወስ አይችሉም። ለቅሶ እኮ አይደርሱም። ይሄ ማህበራዊ ጉዳይ ውስጥ የሉበትም። ልደት ልጇን ይዛ ቀርቶ ራሷ እንኳን መሄድ አትችልም። ልጇ ማን ይጠብቃል? ከሄደም ይበጠብጣል። በአካል በተግባር በቃል ባይሉትም ይህን ልጅ ባታመጣብን የሚሉ ብዙ ናቸው። እና መማር መቻል አለብን። ይሄ እርግማን አይደለም፣ የራሳችን ጥፋት የሀገር ሸክም ነው። ልንጋራው 50 ሎሚ ነው የሚባለው አይደል? እንደ 50 ሎሚ 50 ሰው ሊይዘው የሚገባ እንጂ ለአንድ ሰው መጣሉ ተገቢ አይደለም። እኛ በእርግጥ አሁን አቅሙ አለን፣ ትንሽም ቢሆን ሳንቲም አለን፣ ቤት አለን፣ ልጆችም ደርሰዋል። ብንተው ብንበላው አናጣም። ለብዙ እናቶች በተለይ ያለ ባለቤቶቻቸው የቀሩ እናቶች ግን ይሄ ሲኦል ነው። እና ሀገር መንግስት ይሄን ካልሰራ
ምንድን ነው የሚሰራው? ማለት ለእንደዚህ አይነት ደካሞች ካልቆመ ቤተ እምነቶች ምንድን ነው የሚሰሩት? ማለት ጉልበት ያለውን ሄዶ ከመርጠም ምግብ ከመስጠት እንደዚህ አይነቶች ሄዶ መጠየቅ መድረስ ምን ላድርግላችሁ? አንዴ አሁን ለማዘጋጃ ቤት ያቀረብኩት ነገር ነበር። ምንድነው በእርግጥ ተቆርቋሪ ከሆነን ለእንደዚህ አይነት ሴቶችና ህፃናት ቀበሌዎች አሉን አይደል? ሰፋፊ ቦታ አላቸው አይደል? ለነሱ አስተማሪ አንቅጠርላቸው፣ ግን ሴፍ የሆነ አሸዋማ የሆነ ቦታ እናርግላቸው። ልጆቹ እዛ ይቦርቁ፣ ጥላ እናርግላቸው፣ ከእስር ቤት ይፈቱ። እናቶቻቸውም ጉሊት ሰርተው ሸጠው ጎመናቸውን ቤታቸው ይግቡ፣ ወይ ልብሷን አጥባ ትግባ። እነዚህ ልጆች ውጭ ምን እንደሚመስል ይዩት። ሲወጡ መኪና ባዩ ቁጥር መበርገጋቸው ይህ ኃጢአት ነው፣ እንደ ዜጋ ወንጀልም ነው። እና ይሄ ስራ ደግሞ ብዙ ስራ የሌላቸው ልጆች አሉና ወጣቶች ጠባቂ እናርጋቸው። በዛውም ስለ ኦቲዝም ስለሌላውም ነገር ኦቲዝም ብቻ አይደለም ችግሩ፣ ልዩ ፍላጎት ያላቸው ብዙ ናቸው። ይማራሉ፣ ወደፊት በዛ ስፔሻላይዝ ሊያደርጉ ይችላሉ። የስራ መስክ ሊሆን ይችላል። እና ይሄን አገልግሎት መስጠት አለብን የሚል ነገር አንስቼ ነበር። የሚሰራው ስራ ቀላል አይደለም። በትምህርት ቤቶች በኩል ያው ልዩ ፍላጎት ያላቸው ቢሰለጥኑ ልጆቻችን ጥቂት ናቸው። እንዳውም እስካሁን ካየሁት ምናልባት መስማት በተሳናቸው ላይ የሚሰራው ትንሽ ሻል ያለ ነው። የቋንቋ ትምህርቶች ማየት በተሳናቸው ልዩ ፍላጎት ያላቸው የብሬል የምናምን ስራ እሱ የተሻለ ነው። በዚህ በኦቲዝም ዙሪያ በዳውን ሲንድሮም ዙሪያ ግን ብዙ እውቀትና ተግባራዊ የሆነ ክህሎት ይዘው አይወጡም ልጆቹ። እና አዲስ አበባ ዩኒቨርሲቲ ቢሆን ሌሎች ዩኒቨርሲቲዎች ይህ እንደ ትልቅ ችግር አይተውት ብዙ ማሰልጠን ያለባቸው፣ እንዲሁ አይዞሽ ብቻ ሳይሆን ወይ ፍላጎቶች ማቅረብ ብቻ ሳይሆን ልጆቹ የሚለወጡበትን ነገር ሳይንሳዊ በሆነ መልኩ ማስተማር መርዳት የሚችሉ ብናፈራ ጥሩ ነው። እንደ ትምህርት ሚኒስትርም ይሄ መታሰብ ያለበት ነገር ነው። አካቶ የሚባል ነገር አለ። ምን ያህል ማካተት እንደሚችል ችሎታም ያላቸው ሰዎች እንዳሉ አላውቅም። ነገር ግን በጣም ታስቦበት በአካቶም ይሁን ለየት ባለ ትምህርት ቤትም ይሁን በመንግስት እየተደጎሙ ሌሎቹም እየተደገፉ፣ ለምሳሌ ኦቲዝም ትምህርት ቤቶች አሉ። በኪራይ ነው እስከማውቀው ድረስ ቢኖሩ ያሉት። ለእነዚህ ነፃ ቤት መስጠት አስፈላጊ ነው ብዬ አስባለሁ። ማበረታታት ባይሆን ደግሞ መሬት ሰጥቶ ፋንድሬዝ አድርጎ ህንፃዎች እንዲሰሩ ብዙ ልጆች እዛ እንዲሳተፉ። አሁን ኒያ ፋውንዴሽን የሚባለው ወይዘሮ ዘንቤ የጀመሩት በሺ የሚቆጠር ሰው ተጠባባቂ ሊስት ውስጥ አለ። ነህሚያ የሚባል ትምህርት ቤት በመቶዎች አሉ የሚጠባበቁ። ለአስተማሪዎች የሚከፈለው ገንዘብ ቀላል አይደለም። ለቤት ኪራይ የሚከፈለው ገንዘብ ቢቀርና በነፃ ቤት ቢሰጣቸው መሬት ቢሰጣቸው ባለሙያዎች ቢቀጠሩበት ትልቅ ትርፋማ ይሆናል። እና በዚህ መልኩ የብዙ ድርጅቶች መንግስታዊ ያልሆኑ ድርጅቶች ርብርብ በጣም ያስፈልገዋል። ብዙ ስራ ይጠብቀናል። ምንም አልተሰራም ማለት ይችላለሁ። አዎ ብዙም ስለማይነገር ነው ሚዲያው ነው። እኔ 65 ዓመት ወይ ነው ደረሷ 65 ዓመት የኖሩትን ኑሮ ወደኋላ ተመልሰው ሲያስቡት እንዲያው እንኳን ሆነ ወይም ባላረገው ይህን ያህል እድሜ ስኖር ደግሞ ይሄን አድርጌያለሁ ብሎ የሚያስቡት ነገር አለ? አብዛኛው ነገር እንኳን ሆነ ነው ብለው እንኳን ተፈጠርኩ ላለው እንኳን ከአባቴ ከእናቴ ተፈጠርኩ፣ እንኳን ኢትዮጵያዊ ሆኜ ተፈጠርኩ፣ እንኳን ይህን ትምህርት ተማርኩኝ፣ እንኳን ይህን አይነት ኑሮ ሌላው ይቅርና እንኳን ካርቶን ላይ ተንከባለልኩ ብዬ እላለሁኝ። ምክንያቱም ለበጎ ነው ማለት ሰውነቴን እንዳረሳ ያደረገኝ ከኮሌጅ በላይ ያስተማረኝ ማንም እንዳለው በቃ ሰው እንደሆንኩ ሌላው እንደሆነው መሆን ያለብኝ ሰው እንደሆንኩ አሸዋ ላይ መተኛቴ፣ ጦርነት ውስጥ ማለፌ፣ ጦርነት ሲነሳ የሚቀፈኝ በዛ ውስጥ ማለፌ ነው። ለምን በዛ አለፍኩኝ አይደለም፣ እንዲገባኝ ውስጤ እንዲሰርጽ ሆኗል። ድህነትን እንኳን አየሁት እላለሁኝ። ማጣትን፣ መለመንን፣ ሰው ማስቸገርን፣ አንዱ መጥቶ አጠገቤ ቢለምነኝ ሁኔታው ይገባኛል። ማለት ይሂድልኝ አይደለም ብለው
በቃ የሚያልፍበት ነገር ይገባኛል። እና እንኳን በዚህ መቼም ሰው ባላለፍኩበት የሚለው ኃጢአትን ነው አይደለም። አንዳንዴ ደግሞ ኃጢአትን ካላለፍንበት ፈራጅ እንሆናለን። ኢቭን አሁን ብጠቅሳቸው ማፍርባቸው ኃጢአቶች ይኖሩኛል። ነገር ግን በነዛ ሁኔታ ውስጥ ባላልፍ የምኮፈስ አይነት ፈሪሳዊ ይሆናለሁኝ። እና ይሄ ባልሆነ ብለው ነገር የለም። ባልሆነ ብለው ነገር ቢኖር ጦርነቶች ባልኖሩ ማለት ባልኖሩ ብንፈቃቀር፣ ብንግባባ፣ ብንረዳዳ መድረስ የምንችልበትን ይሄ እንደ ሰው የምንስቅበትን የተነጠቅነው ደስታችን የሚቀጥልበትን መከባበር የሚኖረውን እሱን ሳስብ እነዚህ ክፉ ባህሎች በተለይ የመወጋጋት ባህል አለ አይደል? ባልኖረ የመሸናቆር ባህል ባልኖር ብለው በህይወቴ ባላልፍበትም ብለው እሱን ክፉ ነገር እላለሁ። ግን እግዚአብሔር እንግዲህ አዋቂ ነው። በዚህ ለፉ ካለ ፐርፐዝ አለው የምናልፍበት። እንደ ሰው ግን ባልኖረ ይሄ ጥላቻ፣ መሰዳደብ፣ ታሪክ ቆጥሮ አንዱ ሌላውን መውቀስ፣ መበቃቀል፣ ዘር ቆጥሮ እንደዚህ መዳወት ባይኖር ብዬ ባላየው ብዬ እመኛለሁ። ጠባሳ ይኖርቦ ምናልባት ምጽዋ እዛ የተደረገው በተማራኪ ወታደሮችን ሲያዩም የተሰማው ስሜት ስላለ እንደው ይሄ አእምሮዬ ላይ ያለ የተቀመጠ ጠባሳ ባላስበው ባይሆን ብለው የሚያስቡታል። ያው ደድል ሆኖ የአካል ጠባሳ አልደረሰብኝም፣ ጥይት አልተመታሁም። ግን የአእምሮ ጠባሳ ከዛ የባሰ ነው ብዬ አስባለሁ። ይሄ ድንና ይረሳል። ያ ግን ያው ኮምፒውተሩ ያስነሳዋል አላለ። አንዳንዴ ትራሽ ቢን ውስጥ ምናምን ብንከተው ይመጣል፣ ብቅ ማለቱ አይቀርምና አንድ ጓደኛዬ ጋር እናወራለን። በጣም የተማረ ሰው ዩኒቨርሲቲ አስተማሪ ነው እና በትልቅ ደረጃ ብዙ መስራት የሚችል ሰው ነው። ግን ድብቅ ሰው ነው። ድብቅ ስል እንደኔ እንደዚህ ያላዋቂ መጥቶ አይለፈልፍም። እና አንተ እኮ ብትናገር እኮ ብዙ ሰው ይሰማሃል ምናምን ስለው እኔ ያጠባሳ አልተወኝም ይለኛል። ማለት ያለፍንበት ነገር ፈሪ አድርጎኛል ይለኛል። እና በእርግጥ ነው ብዙ ነገር ፈሪ እንድንሆን አድርጎናል። ኮሽ ሲል የሆነ ነገር ወደ አእምሯችን በቃ ፋስት ሪዋይንድ አለ አይደለም፣ የሚመጣው ነገር ክፉ ክፉ ነገር ነው። ሰዎች በጓዊ ነገር ማየት ሲችሉ እኛ ጨለምተኛ ነገር ማየት እናበዛለን። አንዳንዴ አገር ወዴት እየሄደ ነው ምናምን የሚለው ነገር በቃ መልካም ከሆነው ነገር የሚታየን ውድቀቶች ያለፍንባቸው ምናልባት ከዛም የባሱ ነገሮች እና ጠባሳው አይለቅም። በልዩነት የሚያነሱት ኢንሲደንት ይኖር ያው ምንም አይነሳለ። በጣም ብዙ ነገር ነው እኮ የሚነሳው። ማለት ያለፍነው እኮ መከራ ነው። በእርግጥ እግዚአብሔር ያስረሳል። ወጣ ብለን እንስቃለን። መርሳትን የፈጠረ እግዚአብሔር ይመስገን እንጂ ይሄ ጓደኛዬ አለማየሁ ማሞ የሚባለው ያለኝ ምንድነው በስልክ ከአሜሪካ ደውለው እኔ እናንተ እኮ አሜሪካ ከዛ ቦታ ብንመጣ የ1 ዓመት ከዚህ ከችግር አላለም ያስፈልገን ነበር። አበሻ ስለሆን ነው ዝም ብለን የተቀላቀልነው እና አንዳንዴ ባይወጣም ጥሩ ነው የሚለው ነገር አለኝ። ምክንያቱም ከረሳነው ደግሞ ለማን እነግራለን እና ቀላል አይደለም ቆስሎ ያንን ትውልድ የተሸማቃቂ ፈሪ ያለ አይደለም። የከፋ ነገር ሊመጣ ይችላል አጠገቡ። እኔ ግን ከሁሉ ይሄ መጽሐፉ ላይ ጻፍኩት ልጅ ሁሌ ትዝ ይለኛል። ሙሴል የሚባለው ልጅ ሳስበው ሁሌ እምባዬ ሁሉ ይመጣል። ማለት ያለፈው 36 ዓመት ምናምን እንደሆነ አይደለም፣ ትናንት እንደሆነ ወይ ዛሬም እንደዚሁ እንደማገኘው አይነት ሆኖ ነው የሚሰማኝ። ይሄ ታሪክ እንግዲህ አንድ ትንሽ ወካይ ነው። በመቶዎች የሚቆጠሩ በዚህ ውስጥ ያልፋሉ። ዛሬ ጎልማሳ ነው ያ ልጅ እንግዲህ ይሆናል። እሱ አላገኘሁትም እና እነዚህ ነገሮች አይጠፉም። በምንም አይነት ላጲስ ነው የሚባል ቢፋቁ መልሰው መምጣታቸው አይቀርም። በጎ ነገር አላቸው። ለምን? ለማስጠንቀቅ፣
ትውልዱ አካሄዱን እንዲያይ፣ እንዲመረምር፣ እንዲሳተፍ ደግሞ በውሳኔዎች ውስጥ ተሳታፊ መሆን እንዳለበት፣ ስሜታዊ መሆን እንደሌለበት፣ በቃ ምክንያታዊ መሆን እንዳለበት፣ ለምን ብሎ መጠየቅ እንዳለበት፣ ነገሮችን ዛሬ ነገ ከነገ ወዲያ ሳይሆን ለሚቀጥለው ትውልድ ማሰብ እንዳለበት፣ ሌላም እንደዚህ ነገር ቢቆሰቁስም ካሉ እንዲያስቡበት፣ እንዲጠነቀቁ። ይሄ ከጠፋ ከአእምሯችን ይሄ ነገር የምንነግረው ነገር አይኖርምና አንዳንዴ አለመጥፋቱም ጥሩ ነው እላለሁ። በህይወት ብዙ አጋጣሚ ይገጥሞታል። የገጠሞት ሰው ደግሞ ጦርነትም፣ ደስታም፣ ሀዘንም አገሬ ብለው እየኖሩ አገሩ አይደለም ተብሎ ደግሞ እንደገና ወደ ሀገር መጣው መሰቃየትም አለው። መጽሐፉን በሚገርም ሁኔታ ልክ ፊልም የምናያስመስለው ጽፈውልናል። ሁለተኛና ሶስተኛ መጽሐፍ ይኖረው በዚህ መጽሐፍ ላይ እንግዲህ እግዚአብሔር ቢረዳኝ ቅርብ ጊዜ ነው ይሄን ሀሳብ ያመጣሁት። ሊዲያ የምትባል ልጅ አለች እና ለብዙ ሰዎች ጥያቄ ነች። ኢቨን አብረውን የሰሩ ሊዲያን አሁን እንዴ ብሎ የጠየቁኝ አሉ። አንዳንዴ እንዲሁም ምናልባት የሻዕቢያ መረጃ ሰላይ ተሆነ እዛ ላይም አንስተውታል። ብዙ መረጃ ከሷ ነበር የሚመጣው እና ጥያቄ ሲበዛብኝ ምን አልኩኝ፣ እንግዲህ አሁን ተዊ ስለሷ ማንነቷን፣ በተለይ ኤርትራውያን እችን ሰው ማወቅ አለብን ይሉኛልና እኔ ፍቃድ አላገኘሁም። እግዚአብሔር ቢፈቅድ መሄድ አለብኝ ወደ ኤርትራ፣ ማግኘት አለብኝ፣ ፍቃዷን መጠየቅ አለብኝ። ምክንያቱም አናውቀውም ማለት የተረጋጋ ሁኔታ ላይ አይደለንም ያለነው። አንዱ በምን እንደሚተረጉመው አናውቅም እና ማነካካት አያስፈልግም በእኔ ምክንያት። ስለዚህ ከተቀበሉት ራሳቸው ተቀብለው እኔ ነኝ ይበሉ እንጂ አንዳንድ ሰዎች እንዳደረጉት እና በዚህ ምክንያት ጥያቄ ሲበዛብኝ እንግዲህ አሁን ተውኝ፣ ወደፊት ኤርትራ እንደልብ መሄድ በሚቻልበት ጊዜ ሊዲያን ፍለጋ የሚል አንድ መጽሐፍ ጽፋለሁ አልኳቸው። እንግዲህ የሚመራኝ መንገዱ ይሆናል። መንገዱ ሲሄድ የሚያጋጥሙ ነገሮች፣ የት እንዳለች ቁጭ ብለን የምናወራቸው ነገሮች ይሆናሉ። ሌሎች ይሄ መጽሐፍ ያው ብዙ ተቀንጭቦበታል። አርታኤ ያው በአንድ በኩል የሆነ ነገሬን ቆርጦታል፣ በአንድ በኩል ግን በጣም እንዲያምር አድርጎልኛል፣ አመሰግነዋለሁ። ግን በዚሁ ገጽ ግዝፈት ማለት ነው ወደ 280 የሚሆን ገጽ ተቆርጧል። እሱን እንደሌላ አድርጌ ልጻፈው ብዬ ሳስብ ከዚህ ጋር ብዙ ላይ ይገናኝ ይችላል። ግን ብዙ ገጽ የነበረ የአባቴ ታሪክ ነው። እንዴት ከሀገር ቤት እንደወጣ፣ እንዴት እንደተማረ፣ ከእናቴ ጋር እንዴት እንደተገናኙ፣ ሌላው ኤርትራ እንዴት እንደሄደ፣ እዛ ያጋጠሙት ነገሮች ሰፊ ታሪኮች አሉና እሱን ኦልሬዲ የተጻፈ አለ። ሌላም ቢጨምረው ብዙ በፎቶግራፎች የተደገፈ ነገር አለ። ብዙ ነገር ውስጥ የገባ ሰው ነውና የእሱን ታሪክ ሳልጽፍ ባልሞት ደስ ይለኛል። ፎቶግራፍ ግን አንድ ብቻ ነው ያለው። አዎ እሱ ፍቃድ ስላላገኘሁ ነው። የዚችን ወዳጄን ፎቶ ፊቱን እንትን ብዬዋለሁ። የሚገርሙ አረብ ነው የሚመስሉት እኮ እዛ ላይ ትንሽ ቀላል ነበር፣ ወጣት ሆኜ ቀላል ነበር። እንደነሱ አይነት አለባበስም ለብሼ ነው የተነሳው። አቧራ ነው የነበርንበት ቦታ፣ ሳህል የሚባለው አሸዋማ ነው። አቧራማ ስለሆነ ለአፍንጫም ለራስም መከለያ ማድረግ ያስፈልጋል። ዶክተር አሳ ይበላሉ? አሳ በጣም አዎ። የምጽዋ ላይ ግን አሳዎች በተለይ ካዴቶች፣ የባህር ኃይል ካዴቶች የሞቱ ብዙ የሰው በቃ ወታደሮች እዛ የሞቱ ባህሩ ላይ ሲበሉት ያየዋሉ እና እዛን ሰዓት እኔ አሳ አልበላም የሚል ነበር። ከዛ አራብ ሆኖ መጣና በሉ። ቀጠሉ አልቀጠሉም የሚለው ግን ትንሽ ቀጠልኩኝ። ያው በጣም አሳ ወዳጅ አይደለሁም። ከአሳ ይልቅ የከብት ስጋ ነው፣ ጥሬ ስጋ በጣም እወዳለሁኝ። አሳም ጥሬ በጣም እወዳለሁ። የአሳ ጥሬ በጣም ይጣፍጣል። ግን ያንን ሁኔታ ካየሁ በኋላ ይዘገንናል። ማለት ወደ አእምሮ የሚመጣው ይሁን በቃ
የሰው ስጋ የበሉ አሳዎች በኋላ ግን ምን አልኩ፣ ያው ፍጥረቱ እኮ ሲበላላ ነው የኖረውና ማን ማንን ያልበላል እንዲሁ ቀጥታ ሰው አልብላ እንጂ ያው በቆሎና ምናምን ቢበቅለውስ የሰዎች አስከሬን ላይ አይደል? ያው ማዳበሪያ እየሆን አፈርነን ወደ አፈር እንመለሳለን። ስለዚህ ምክንያት አይደለም ብዬ ወደ አሳ መብላቱ ተመለስኩ። ያ ሁኔታ ግን በጣም ነው የሚቀፈው። ዋናው መሞቱ ነው፣ ትልቁ ጥፋት መሞቱ ነው። ግን ሰው ማንነቱ ተረስቶ፣ ምክንያቱም ከበስተጀርባው አለ ቤተሰብ፣ እንደው ልጅ አለ። እስካሁን ተስፋ ያልቆረጡ ሰዎች እኮ አሉ። በጣም አውቃቸው በትልቅ ደረጃ እንኳን ያሉ ይኖር ይሆን ብለው የሚጠይቁ አሉና የሰው ልጅ ቢያንስ አሁን ፈረንጆቹ ያደርጋሉ፣ ቢጋደሉም ምርኮኛ ሬሳ ምናምን ይለዋወጣሉ። በቃ ዝም ብሎ ከንቱ ሆኖ ወላጅም ቤተሰብም ምንም ሚስት ባልታግባ ከሌላ ልጅ ትውለድ ወይስ እንደዚሁ ትኑር? ከባድ ነገር ነው እኮ። ሞቷል ብላ ደግሞ 10 ዓመት 10 ምናምን ዓመት የቆይ ሴት ባሏ ቢመጣ ደግሞ አለ። አሰቃቂ ነው የሰው ልጅ እንደዚህ ባህር ላይ ሲፈርስ ማየት። እንዳልኩት ዋናው የህይወቱ ማለፍ ሆኖ ሳለ ከዛ በላይ ደግሞ ከበስተጀርባው ልጆቹ ይጠብቃሉ፣ ባለቤቱ ይጠብቃል፣ እናት አለች፣ ቤተሰብ አለ፣ ወዳጅ አለ፣ ጓደኞች። እነዚህ ሁሉ ሰው ነው። በቃ ማህበራዊ እንትኑ አካባቢ ያለው ቢረዳ ሞቷል ተብሎ እዛው ሊቀበር ይችላል። ግን በቃ አጽሙ ብቻ ቀርቶ ስታይ ማን ነበር ይህ አይታወቅም። እና ደግሞ አሳው የበላውን አሳ መብላት ደግሞ በዛ ሰዓት ትንሽ ይከብዳል። አዎ ታስቦኝ እኮ ነው አሁንም እየበሉ ነው ብዬ ነው። አንድ መጽሐፍ ሽልማት ተሰጥቶት ነበረ መሸኛኛ ዶክተር ግርማ የሰጡት። ኋላም ተሸክሞ ሲመጡ አንድ ሻዕቢያ ይህን ተሸክመ ትሄዳለህ እንደ ምናምን ብሎት ነው። እሱ መጽሐፍ የውስጥ ደዌን ሕክምና ላይ ነው ስለ እንደሚፈልጉት ያ መጽሐፍ እጆ ላይ ያለ አሁን አለ እኔ ጋር ነው ያለው። አዎ ማለት በክብር ነው የያዝኩት። በእርግጥ ሽፋኑ ተላቋል። ይሄ የድሮ ክር ነበር መጽሐፎች መስፊያ ትንሽ ተላቋል እንጂ መጽሐፉ በክብር ነው ማስቀምጠው። ለወንድሞች ማሳያቸዋለሁ እያለው ወንድሞቹ ቅርብ ጊዜ ጅጅጋና ሀረር እንደሚኖሩ ደውለው ነግረውኛል። ሲመጡ እንደሚጎበኙ ነግረውኛል። ማስታወሻዎችም ሌሎች ፎቶዎች አሉ አብረን የተነሳናቸው፣ እነሱን ሼር እናደርጋለን። እግዚአብሔር ቢፈቅድ ያው የእሱን ፎቶ መታሰቢያነቱ መጽሐፉ ለሱ ነው ማለት። የሞተ አባት አለኝ፣ ወንድም አለኝ፣ ግን ብዙ የሚታወሱበት ነገር አላቸውና የሆነ ስስት አድሮብኝ ነበር ለአባቴ። በጣም ስለምወደው ለሱ መታሰቢያ ላድርገው፣ እድሜ ከሰጠኝ ቢቀጥለውን ወይ በሱ ስም ጽፎውን አድርገዋለሁ አልኩኝ። ይሄ ወዳጄ ግን አላገባም፣ አልወለደም። ደግሞ ብዙ ነገር ያስተማሪ ሰው ነው እና መረሳት የለበትም ብዬ አሰብኩኝ። አሟሟቱም ትንሽ የሚከብድ ይመስለኛል እና ምንም ሐውልት ባላረግለት ይቺ መጽሐፍ በስሙ ብትሆን ብዬ አሰብኩና ፎቶውን ግድ የለም ለጥፈው፣ ይሄ እኮ ለክብር ነው ያሉ ነበሩ ከአርታኤ ጀምሮ። ግን ያው ፍቃድ ማግኘት አለብኝ አልኩኝ። ወንድሞችም በአካል እህቱም አለች፣ እሷም በስልክ አላገኘኋትም። አግኝቻቸው ህጋዊ በሆነ መልኩ ስሙን ያው ተጠቀምኩበት። ፎቶውን ግን አስፈቅጃቸው እግዚአብሔር ቢፈቅድ 3ኛው እትም ላይ ላወጣው አስቤያለሁኝ። ከዚህም በላይ ይገባዋል ልጁ። ቋሚ ጸሐፊ ሁነዋል ብለን ማሰብ እንችላለን። አሁን እንዲያው ከጡረታ ከወጡ በኋላ ቤቱ ሲቀመጡ በሆን ደስ ይለኛል። በዚህ አጭር ጊዜ ውስጥ በዚህ 1 ዓመት ውስጥ ብዙ ጸሐፊዎችን ተዋወቅኩኝና ደነገጥኩኝ። ማለት አለሞታዬ ነው ዝም ብዬ ሰው ብዬ የገባሁት አልኩኝና መማር እንዳለብኝ ነው ያወቅኩት። ምንድነው ይሄ መጽሐፍ እግዚአብሔር ረድቶኝ ተነበበ፣ ጥሩ ምላሾችን ማገኘሁበት። ያው እግዚአብሔር ይመስገን እድል ሆኖ እንዲሁ ስሜቴን ነው የጻፍኩት እንጂ ብዙ እውቀት ላይ ተመርኩዤ አይደለም። የመጽሐፍ እውቀትም የለኝም። ቢቀጥሉትን እግዚአብሔር ቢፈቅድ የሚያስተምሩኝ ሰዎች አግኝቻለሁኝ። የሆነ አንድ የአርትዖት ቡድን አለ እዛ አትሮኖስ ይባላል። እዛ ተሳታፊ አድርገውኛል። ሆሄ የሚባል የመጽሐፍ ቅዱስ የመጽሐፍ ጸሐፊዎችን የሚያበረታቱ አሉ።
በእነሱ ምክንያት ለምሳሌ አሁን ባለፈው ቅዳሜ አንድ ፕሮግራም ነበርና እዛ ሄጄ አንድ ትርጉም ተርጉሞ ጌታነህ አንተነህ ይባላሉ ተርጉመው በጣም በመደነቅ ነው መጽሐፉን ያነበብኩት። እዛ ውስጥ ያለው ሳይንሱ ሲተነትኑት የራሴ መጽሐፍ ራሱ ሲተነትኑት አንዳንድ ሰዎች እንዴ እንደዚህ ማለት ነበር እንዴ ያልኩበት ጊዜ አለ። ስሪ አይስ ስሪ ምናምን ሲሉ እኔ አላውቃቸውም ስሪ ምናምኖች ምን እንደሆኑ እንዲሁ ብዬ ነው የጻፍኩት። ህጎች አሉ፣ መሰረታዊ ህጎች፣ እነሱን አልተከተልኩም። አንዳንዶች ደግሞ ቢሉኛሉ ህግ ከተከተልክ እንዲሁ ከንቱ ሆነ ትቀራለህ፣ የመጣልህን ጻፍ ቢሉኝም አሉ። ምናልባት የመጀመሪያው መጽሐፍ ባቦ ሰጠኝ እንደተጻፈው ሌሎቹ ላይ ይሳካላቸው ይችላልና እውቀት ገበይ ጥሩ ነው ብዬ አሰብኩኝ እና ሁለተኛ ልጽፎ ያሰብኩት መጽሐፍ ጀምሬዋለሁ። የተጋበሰ ነው። ልጆቹ የት ገቡ የሚል መጽሐፍ ነው። ልጆቻችን የሆኑ ብዙ የትና የት መድረስ ያለባቸው ልጆች እንዲሁ ከንቱ ቦታ ቀርተዋል። በሱስም በምንም በመጠጥም እኛ ዱርዬ እንላቸዋለን፣ ግን አይደለም። ጎዳና ተዳዳሪ እንላቸዋል፣ ሴተኛ አዳሪ እንላቸዋለን። ያው የኛ ውጤቶች የት ነው የተሳሳት ነው የት ነው ያጠፋ ነው ብዙ ልጆቹን የሚመለከት ሳይሆን እንደ ወላጅ እንደ ሲኒየር ዜጋ የት ነው ያጠፋ ነው የሚለውን ቢዳስስ በእውነተኛ ታሪኮች ላይ የተመሰረተ አንድ መጽሐፍ እየጻፍኩኝ ነው። እንግዲህ ከአንዱ አስደነገጠኝ። እዚህ ወመዘክር የሚባል ሄጄ ለዚህ ይሄን መጽሐፍ ለማስመዝገብ ነው ሄድኩኝና ወጣት ልጅ ነው። ከዛ አነበበውና ለምን እስከ ዛሬ 35 ዓመት ጠበቅ ካለኝ፣ አይ እንደዚህ ያልኩ አንዳንድ ነገር አልመቻችም ላይ ከዛ ያለ እንደዚህ ነው ብትሞት ሳትጽፈው አለ። ግልጽነቱ ገረመኝ። ማለት በቀጥታ ነው ብትሞት ያለው። አሰብኩኝ የእውነት ብሞትስ አልኩኝ። ብዙ ነገር ላይ ጠቅም ይችላል፣ የተወሰነ ሰው ግን ይጠቅማል። የኛ አገር ችግር ደግሞ ታሪኮቻችንን አንዘግብም፣ አናስቀምጣቸው። በእያንዳንዱ ሰው ታሪክ ውስጥ ብዙ መጻፍ ያለበት ነገር አለ። ለምሳሌ አስተማሪዎቼ እንደ ፕሮፌሰር አስራት የሚባሉ አስራት ወልደየስ በእሳቸው የተማሩት እሳቸው ናቸው ያስተማሩ። በእርግጥ እሳቸው የአስተማሪዎቻችን አስተማሪ ናቸው። ማለት ብዙ አንዳረስም ከእሳቸው ጋር ብዙ አሁን ምጽዋ ውስጥ የቆዩበት ጊዜ የሰሩት ነገር ተአምር ነው። ፕሮፌሰር አስራት አዎ ድሮ ማለት ነው የመጀመሪያው ጦርነት ጊዜ እዛ ነበሩ እና የሰሯቸው ስትድንቅ ከወታደሮች ከሌሎች ሲቪሎች ስሰማ እንዴ እኔ እንኳ መጽሐፍ ጽፌያለሁ፣ የእሳቸው እኮ መጽሐፍ ነበረበት፣ በጣም ብዙ ቮሊም መጽሐፍ ነበረበት። አንድ ወዳጄ እንደዚሁ እዛ ኤርትራ የነበረ አሁን እየጎተጎትኩት ነው። እሱ ደግሞ የኔ በጣም ሲኒየር ነው፣ ቀዶ ሕክምና የሚያስተማረኝ ሰው ነው። እባክህ ጻፍ፣ እኔ እንኳን ጽፌያለሁ ይችን አጭር ነገር እያልኩ እና ያለንን ነገር ሰጥተን ለትውልድ እንዳውም አንዳንድ ጊዜ ችግሮቻችን የሚነሱት በትክክል ካለመጻፋቸው ነው። በተለይ በአካል የነበሩ ሰዎች ታሪኩን በቀጥታ ያለምንም ወገናዊነት ሚዛናዊ ሆነው ቢጽፉት ማመሳከሪያ ይሆናል። ለዚህ ለሚደርሱብን ቁርሾዎች ለዛም መፍትሄ ሊሆን ይችላል እና ካለመጻፍ ምንም ቢሆን መጻፍ ይበጃልና እኔም እንግዲህ እግዚአብሔር ቢፈቅድ ያው ጡረተኛ ነኝ፣ ከቤት ብዙ አልወጣም። ቁጭ ባልኩበት የመጡልኝን ሀሳቦች ለመጻፍ አስባለሁ። ጸሐፊ ነኝ ለማለት ገና ነኝ። ሌላም ስራ እየሰሩ ስላልሆነ ቋሚ ጸሐፊ ይሆናሉ ብዬ አስቤ ነው። የሚዝናኑበትን ነገር እስኪ ንገሩኝ። በምንድን ነው መዝናናት የሚወዱት? የልጆቼን ጥያቄ ነው። ባገኘሁት ነገር ዝናናለሁ። ቤቴ በራፍ ላይ ቁጭ ብዬ ተፈጥሮ አደንቃለሁ። ዳመና እያየሁ መዝናናት እችላለሁ። ፀሐይ ጧት እየወጣሁ አልበሞቼ የፎቶግራፍ ፀሐይ ስትወጣ ሳንራይዝ ከስርቆት የዳነቿ ከመሰረቅ የዳነቿ ካሜራ ናት አይደል? እሷ ጠፍታለች። እሷ ጠፋች። አዎ እሱም የራሱ የሆነ ታሪክ አለው። እንዴት እንደጠፋ ቁልፍ የሆነ የኤርትራ ሰው ነው
እዚሁ አዲስ አበባ መጥታ ብዙ ፎቶ ተነስተንባት ያው ስሙን አሁን አልጠቅስም። በጣም ወዳጃችን ነው። ለሰርግ ወሰዳት። ሰርግ እንደወሰደ መኪና ውስጥ ጠፋችበት። የአባቴ ብቻ ብዙ ነገሮች አስቀምጣለች። ስራዋን ሰርታለች። እንኳን ካሜራ ሰው ያልፋል። ትንሹ ልጄ የዚህ ከኦቲዝም ጋር የሚኖረው ታናሽ ልጄ በጣም ጓደኛዬ ነው። አሁን አርኪቴክቸር እያጠና ነው እና ብዙ ዞራለን፣ ወክ እናደርጋለን እና የሀብታም ሰው አይደለም ማለት ሀብታም በኪስ ሀብታም አይደለሁም። ይሄ መዝናኛ ቦታ እንደዚህ ልሂድ አንደኛ አያምረኝም። ሸራተን ከሚጋብዘኝ ቡና አንድ ሰው እዛው ሰፈር ያለችው ጉሊት እዛች አካባቢ ያለችው ቡና ትጣፍጠኛለች። ወሬውም ሰው ትርምሱም የድሮ ሰው ስለሆንኩ ይመሰለኝ እሱ ያምረኛል፣ ያዝናናኛል። ሰው ሳይ ሽርሽር ሳረግ እና ምን ይለኛል፣ አንተ እኮ በጣም ህይወትን ቀለል አድርገህ ብትኖር ሰው ነህ ይለኛል። እና እነግረዋለሁ፣ ይሄ እንትን አየኸው፣ ይሄ ዳመና አየኸው፣ ይቺ ፀሐይ አየሃት፣ እንትኑ ብርሃኗ ጮራው ቤት እንደሚሄድ ስለው ባገኘሁ ነገር ነው የምትዝናናው። እውነትም እንደዛ ነው። ትልቅ ነገር አልፈልግም። ሶደሬ መሄድ ላንጋኖ ምናምን ብዙ ባገኘው አልጠላም። ላንጋኖ መሄድ የምወደው ለምንድን ነው? ብዙ ሰዎች አሁን ይሄ አፍንጫ ምናምን ብለው መድኃኒት ያዙልኛል ታካሚዎቼ። አንዱ ጤና አዳም እንደዚህ ብታረግ፣ ነጭ ሽንኩርት እንደዚህ ምንኛሉ። እሞክራለሁ። ግን አሁን ብላቸው ምንድን ነው ለጤና የግድ ካላችሁ ሐዋሳ 1-2 ሳምንት ስፖንሰር ሁሉ ይላቸዋል። ለዛች ስል መሄድ ወዳለሁ። ሐዋሳም ናዝሬትም እንደዚህ እንጂ ሄዶ መዝናናት እዚህ ቅርቤ እያለልኝ ብሩቅ ያስኬደኛል ነው ብለው። ደግሞ መዝናናት ከውስጥ ነው። ውጭ የሚታየው ብልጭልጩም በሰዎች ፊት የከበረው ነገር ብቻ አይደለም። በትንሽ ነገር መዝናናት ይቻላል። አጋጣሚ ሆኖ ጓደኞቼም እንደኔው ናቸው። አሁን የነገርኩ ኢንጂነሩ ዶክተር ጓደኛዬ በትልቅ ደረጃ ያለ ሰው ነው። ውጭ ወጥተን ብዙ አንበላም። ከበላን ደግሞ የተራ ሽሮ ቤት ሰፈር ውስጥ ያለ ቡና የምንጠጣው እዛች የጀበናዋን መንገድ ላይ ያለው እሱ ነው እና በጣም እንዝናናለን። መጽሐፍ ቅዱስ ላይ የዳዊት መዝሙርን በተደጋጋሚ ጸሎት ያነቡታል። በጭንቀት ሰዓትም በደስታ ሰዓትም እና እንዲሁ ስለሱ ትንሽ ቢሉኝ ደስ ይለኛል። እንደ መጨረሻ መዝሙር መጽሐፍ ያው ብዙ ጊዜ የምጽናናበት መጽሐፍ ነው። የሆነ ችግር ውስጥም ስኖር አንዳንዴ ቋንቋም ያጥራል። ምን ብሎ መለመን እንዳለበት እንዲሁ ሰውኛ መንፈሳዊ ሳይሆን የሰው ቋንቋ ብቻ ሲሆንብኝ እስኪ ዳዊት የሚለምንበት መንገድ አለ፣ የሚማጸንበት የሚያመሰግንበት መንገድ ደስ ይለኛል። እሱ ክፍል ብዙ ጊዜ አነበዋለሁ። ያቺ ክፍል ግን በልዑል መጠጊያ የሚኖር ነው የምትለውና እሷ ምጽዋ ባለው ሰዓት የመጣችልኝ ክፍል ነች። እንግዲህ ወይ አእምሮ አስልቶ አመጣው ወይ እግዚአብሔር መንፈስ አመጣው። ይሄንን እርግጠኛ ሆኜ መንፈሳዊ ሆኜ መናገር አልችልም፣ ግን ደግሞ ረድቶኛል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይልና ስለ እግዚአብሔር ጥበቃ ነው የሚናገረው። እግዚአብሔር ከክፉ ከመደናቀፍ መላእክቶቹ ይጠብቁሃል፣ በክንፋቸው በክፉ ላባ ደግሞ ይጋርድሃል ይላል እና አትሰናከልም፣ አትወድቅም። ይሄ የሰውን እንትን መንፈስ ቀና የሚያደርግ የሚያነሳሳ ክፍል ነው። በአብዛኛው የእግዚአብሔር ጥበቃ ላይ ነው። እንግዲህ መንፈሳዊ ሰዎች እንደሚሉት ሰው ይሄ አካል ብቻ አይደለም፣ እውቀቱ ብቻ አይደለም፣ መንፈስም አለው። መንፈስ ካለ ደግሞ ተቃራኒ መንፈስም አለ፣ የሚያዝል፣ የሚያደክም፣ የሚያጎሳቁል መንፈስም አለ፣ የሚዋጋ መንፈስም አለ። ያንን ውጊያ ሰው አይችለውም። ሰው በአካል ሊገጥም ይችላል፣ በሀሳቡ ሊሟገት ሊፋጭ ይችላል። ይህ መንፈሳዊ ውጊያ ግን በእግዚአብሔር ቃል ነው። ጌታችን ኢየሱስ ክርስቶስ ያው ሰይጣን መጥቶ ፈተነው ይላልና እንዲህ ባለው ጊዜ እሱ ደግሞ ከቃል ጠቅሶ እንዲህ አለው። ምክንያቱም ይሄ በዝም ብሎ በመገሰጽ በመቆጣት በሌላም ቢሆን አይደለም እና ያቺ ክፍል የእግዚአብሔርን ጥበቃ ሁሌ የምታሳየኝ ክፍል ነችና እወዳታለሁ። ብዙ ጊዜ አነበንባታለሁ እና ይሄ ክፍል ያኔ ግን በድንገት ነው የመጣልኝ። እስከ መጨረሻው ግን ስንቅ ሆነኝ።
በጣም ደስ የሚል ቆይታ አድርገናል። እንዲያው ባነሳው ባይቀር የሚሉት ሀሳብ ካለ እድሉ ልስጠው። እጅግ አድርጌ ነው ማመሰግንህ አክብረህ ለዚህ ቃለ ምልልስ ስለጠራኸኝ። አንድ መልእክት አስተላልፍ ያሉኝ ሰዎች አሉ። ነገርኳቸው። ስብሰባ ነበርን፣ በዙም ስብሰባ ነበርን። ይሄ ከሆኑ ወዳጆቻችን ጋር በኦቲዝም ዙሪያ ምንሰራው ስራ አለ። አንዱ ስራችን ቤተሰቦችን ማማከር ነው፣ ማጽናናት፣ ማማከር ነው። ብዙም እናደርግላቸው ማለት የማማከር ልምዱም የለንም እውቀቱም የለንም። ግን ካለፍንበት ነገር የተነሳ ቢያንስ አይዞህ እኛም አለን፣ አንተ ብቻ ችግር አይደለም፣ ሀሳብህን ተንፍሰው ለማለት ያህል የጀመርነው አንድ ግሩፕ አለና መተኛት አለብኝ ያልኳቸው ማታ ነገ አንድ እንደዚህ ውይይት አለኝ ስላቸው እንዳውም መልእክት አስተላልፍልን አለች አንዲት እህት። እሷም እንደኔው በኦቲዝም ጥላ ውስጥ የሚኖር ልጅ አላት። በጣም ጥሩ ሴት ነች። ውጭ ሀገር የነበረች ሴት ነች። ብዙ እውቀት ያላት እና ያሳስባታል የልጇ ጉዳይ። እኔም እንደሚያሳስበኝ ብዙ በኦቲዝም ጥላ ስር የሚኖሩ ቤተሰቦች እንደሚያሳስባቸው ማለት ነው። እኛ በህይወት እስካለን ድረስ ያው እነዚህ ልጆች የምንችለው ሁሉ እናደርግላቸዋለን። ግን በዚህ ከቀጠለ ማለት ስርዓት ያለው ኃላፊነት ያለበት እንደ ድርጅት የሚሆን እንደ መስሪያ ቤት የሚሆን እንደ ሚኒስትሪ የሚሆን ይህን የሚሰራ አካል ከሌለ ምንድነው የሚሆኑት እነዚህ ልጆች? ያሳስባል፣ በጣም ያሳስባል። አንድ ወዳጄ ምን አለኝ፣ መንገድ ላይ ሲሄድ አለ እነዚህ የኔ ቢጤ የምንላቸው ልጆቻቸው እማዬ ይሄን አድርጊልኝ እማዬ ይሄን አምጪው ምናምን ሲሉ አለ በኔ ቢጤ ልጆች እቀናለሁ አለ። ደህና ኑሮ የሚኖር ትልቅ ደረጃ ያለ ሰው ነው። በእንደዚህ አይነት መናገር በሚችሉ ራሳቸው መንከባከብ በሚችሉ ብትመታቸው ተው በሚሉ ወይም ማምለጥ በሚችሉ ልጆች ይቀናል። ሲያድጉ አሁን ምንድን ነው የሚሆነው? አሁን እኛም በህይወት አንኖርም ሁል ጊዜና ይሄንን መልእክት አስተላልፍልኝ። የሚሰሙ ሰዎች አካሎች ካሉ እንደው ያስቡበት። ርህራሄ በውስጣቸው ካለ እነዚህ ልጆች ሰው ባይረከባቸው ድርጅቶች መረከብ እንዳለባቸው፣ መንግስት ኃላፊነቱ እንደሆነ እንዲያውቅ፣ የግል መንግስታዊ ያልሆኑም የእርዳታ ድርጅቶችም ካሉ በዚህ ዙሪያ እንዲሰሩ ማሳሰቢያ ስጥልኛለች። ይሄ እኔ ሁል ጊዜ የምጠይቀው ጥያቄ ነው። ልጄ የማንም የወንድሞቹም የእህቶቹም ብቻ ሸክም መሆን የለበትም። ሁሉም የራሱ ሩጫ አለውና እንደዚህ አይነት ነገር ሲመጣ ልክ ለኮቪድ እንዳደረግ ነው ግብረ ኃይል ምናምን ተዘጋጅቶ በዛ ወጪውም ነው ድንኳኑ እንደሚደረገው ለዚህም ብዙ አካሎች ተሰባስበው አንድ ነገር ዘላቂ የሆነ መፍትሄ መፈለግ፣ ይህን ማስተላለፍ ፈልጋለሁ። ሌላውን ለሚያደምጡ በሙሉ ደግሞ አገራችን ሰላም እንዲሆን እንደምመኝ፣ ሰላም ደግሞ ስራ እንዳለው እንዲሁም በነፃ የሚገኝ እንዳልሆነ፣ ትጋት እንደሚፈልግ፣ አንዳንድ የራስን ነገር መተው እንደሚፈልግ፣ ረጋ ብሎ ክፉ ነገር ከመናገርም ከማድረግም በፊት 3-4 ጊዜ መተንፈስ እንደሚያስፈልግ፣ ማሳለፍ፣ ይቅር ማለት እንደሚያስፈልግ፣ ይሄ ደግሞ አዋጭ የሆነ ዘላቂ የሆነ ህይወትን ለልጆቻችን ለልጅ ልጆቻችን እንደሚያስቀጥል፣ ጉልበት አስፈላጊ ቢሆንም ጉልበት ማስፈራሪያ ብቻ ሊሆን ይገባዋል ብዬ አስባለሁ እንጂ ሌላውን መጫኛ መጨፍለቂያ መሆን እንደሌለበት፣ አሁን ዛሬ አቅም ያለው ነገ ሊደክም እንደሚችል ማሰብ እንዳለበት፣ በዚህ መልክ ይቺ መልካም የሆነች ሀገር መልካም የሆነ ምስኪን ህዝብ ትልቅ ደረጃ ላይ ማድረስ እንችላለንና ስለ ሰላም ብንተጋ፣ ጠብ ከሚያጭሩ ሰዎችን ከሚያጋጩ ቁርሾን ከሚፈጥሩ ነገሮች ቆጠብ ብለን፣ ታሪክ እኮ ሊኖር ይችላል። ሰዎች አሁን ጥናት የሚያደርጉ ሰዎች እንኳን ሰው ከሰው ጋር ሰው ከዝንጀሮ ከኤሊ ጋር ከሚያራርቀው ነገር ይልቅ የሚያቀራርበው ነገር ይበልጣል እያሉ ናቸው። ተመሳሳይነታችን በጣም የሚገርም ነው። ርቀታችን ትንሽ 3%፣ 2%
በተለይ ከቺምፓንዚ ከምናምኖች ጋር በ0.ምናምን% ነው የምንለያየው እና የሚያገናኝን የሚያቀራርብ የሚያመሳስልን ነገር በጣም ብዙ ነው እና እንደው ብንቻቻል ብንተሳሰብ የወደፊቱን አርቀን ብናስብ አንተ ትብስ እኔ ልብስ ነው የሚባል እንደዛ እየተባባን ለሌላው ቅድሚያ በመስጠት ብንኖር መልካም የሆኑ ባህሎቻችንን የመታገስ የእርቅ ባህሎቻችንን እነሱ ብናዳብራቸው ይቺ ሀገር የት ትደርሳለች? ድሮ እንደሚባለው የዳቦ ቅርጫት ብቻ ሳይሆን የብዙ ነገር ቅርጫት የውሃ ቅርጫት እንበለው። ቅርጫት በእርግጥ ያፈሳል፣ በርሜል እንበለው የብዙ ነገር የአዋቂዎች አሁን ብዙ ምሁሮቻችን ውጭ ሀገር ናቸው። ከኔ ጋር የተመረቁት 2/3 የሉም፣ ውጭ ናቸው። እዚህ ቢሆኑ ሊያመጡት እዛ እንኳን የሚያመጡት ተጽዕኖና ለውጥ በጣም ከባድ ነው። ይህን ያደረገን ደግሞ የሰላም እጦት ነው፣ ያለመተሳሰብ ነገር ነውና ለሚያደምጡኝ ሰዎች ለሰላም እንስራ፣ ለጠብ አንቸኩል፣ ረጋ እንበል፣ አብሰልሳይ ምክንያታዊ እንሁን። ስሜት ጥሩ ነው፣ ግን ስሜት አይገንፍል። ስሜትን ደበቅ እናድርገውና በሪዝን ምናምን ሰዎች እንሁን እና ለሀገራችን ሰላም እንዲሆን ብያለሁ። አንተንም ደግሞ ደግሜ አመሰግናለሁ። እኔም በጣም አመሰግናለሁ እንግዳ የሆነው አክብሮኝ ስለመጡ። ተመልካቾቻችን ምን ይሉ ፖድካስት እስካሁን ስትከታተሉት ነበረ። ቀይ ባህር ሲቀላ ዶክተር ፍርዳወቅ ማሞ መጽሐፍ ነው፣ እንድታነቡት እጋብዛለሁ። በተለይ ደግሞ ጦርነት ቦታ ላይና እንደዚህ በጣም አስቸጋሪ ቦታዎች ላይ ያለፋችሁ ዶክተሮችም ተደጋጋሚ መጽሐፍ ከእናንተ እንጠብቃለን። ብዙ ታሪክ ይኖራል ብዬ ስለማስብ ነው። እንግዲህ እስካሁን አብራችሁ ስለቆያችሁ በጣም ነው የማመሰግነው። እናንተንም ስትወጡ ሰብስክራይብ ካላርጋችሁ ሰብስክራይብ አድርጋችሁ ልትወጡ እጠይቃለሁ። ቀጣይ ሳምንት በሌላ እንግዳ እንገናኛለን። መልካም